ልመስለው የምፈልገው አንድ ሰው ደግሞ ነበር ይቅር ባለቀይ ነበርና ዴታ አድርጎ እንደሚይዘን እውነቴን ነው የምልህ ማለት እኔ ከዛ ወዲያም አላጋጠመኝም በጣም ሪሞትሊም ቢሆን እሱን የሚመስሉ ሰዎች ሳይ በጣም ሳባለሁ ጎሽ ተስፋ አለ ማለት ነው እላለሁና እንደውም የቅርብ የሥራ ኃላፊዎች ሊመዘኑበት ከሚችሉባቸው ነገሮች ሁሉ እንደማንን አበቃ በምን ደረጃስ አበቃ ማብቃትህስ በቁ የምንልበትስ ምን በማወቃቸው ምንን በመተግበር በመቻላቸው ነው በሚል ደረጃ መቀመጥ አለበት ልትቆጥረው ካልቻልክ ልታሻሽለው አትችልም ሊቆጠር የማይችልን ነገር ማኔጅ ማድረግም አይቻልም አነሰ በሚቀጥለው ጊዜ ወይስ ከድሮ ጨመረ የምትለው እኮ አስቀድሞ የተቆጠረ ነገር ነው የድርጅት ባለቤቶች እኮ የሂውመን ሪሶርስ ማኔጀሮች ሁሉ የሚሆኑበት ጊዜ አለ እኮ ማለት ሳያውቁት ከሌ ይውጣ ከሌ ይግባ ከሌ እንዲሁን ከሌ እንደዛ ይሁን ለፕሮፌሽናሉ ቦታ የማይሰጥበት ሲጀመር ፕሮፌሽናሉም የማይመደብበት ሰላም እንዴት ናችሁ በረንዳ ፖድካስት ላይ ናችሁ ታለንት በረንዳ ላይ እንግዲህ ዛሬ ይዘንላችሁ የቀረብነው እንግዳ ገብረ ክርስቶስ መንክር ይባላል ከ20 ዓመት በላይ በኤችአር በሂውማን ዴቨሎፕመንት ልምድ ያለው ሰው ነው በዲግሪ ማኔጅመንት ከአዲስ ዩኒቨርሲቲ ኤምቢኤ ኢንተርናሽናል ቢዝነስ ከግሪንዊች ዩኒቨርሲቲ ግራጁዌት አድርጓል በኮምፒውተር ሳይንስ ዲፕሎማ አለው ብዙ ሊስት ባደረገው የወሰዳቸውን ትሬኒንጎች ብዙ ስልጠናዎችንም ወስዷል ብዙ ቦታዎች ላይ ኢንጌጅ አድርጓል ሶ ዛሬ ከሱ ጋር ከኤችአር ጋር የተገናኘ ከታለንት ዴቨሎፕመንት ጋር የተገናኙ ሀሳቦችን እናወራለን መልካም ቆይታ ይሁንላችሁ እንኳን ደህና መጣ በበረንዳችን እንኳን ደህና ቆየኝ ስለጠራኸኝ በጣም ደስ ብሎኛል ቴንክ ዩ በመገኘቴ ናይስ ሶ እስኪ ከኬሪር ጆርኒ ብንጀምር እንደው ዲስከሽናችንን ገብሬ ማን ነው ምናምን የሚለውን ለማፍታታት ያህል እስኪ ትንሽ ሀሳብ ገብሬ ያው አሳጥረኸው ነው ገብረ ክርስቶስ መንክር ነው ልክ እንዳልከው ነው እንትን በሰው ሀብት ማኔጅመንት ዙሪያ በሰው ሀብት ልማትና ትሬኒንግ ዙሪያ በፕራክቲሽነርነትም እንዲሁም ደግሞ በአሰልጣኝነትም ረጅም ጊዜ ያው ቆይቻለሁ በዚህም ቀጥተኛ ያልሆነም ልምምድ ሊኖረኝ ችሏል እና ኦፍ ኮርስ ማለቴ ምሉእ ነኝ ምናምን ብዬ አላምንም ምክንያቱም ያልደረስኩባቸው ሴክተሮች ብዙ ናቸው የምናውቃቸው ናቸው የተወሰኑ የሚታወቁት የሚቆጠሩት መቼም አንተም እንደምታውቀው እና በዚሁ ባጋጠመኝ ዘርፍ ግን ያለኝን ሀሳብ እንድንካፈል ስትጋብዘኝ በጣም ደስ ብሎኝ ጥሩ ነገር ነው ምናምን ብዬ አስቤያለሁና ይሄው ነው በነገራችን ላይ ግን ወዲያው ማሳስብህ አንድ ነገር ምንድነው በሰው ሀብት ላይ ማኔጅመንት ላይ በሰው ሀብት ልማት ላይ የምትጠይቀኝ ጥያቄዎች ሲመጡ ልሰጥህ የምችላቸው መልሶች ማለት እንደ ሪሰርቸር አጥንቼ ደርሼበት እንደዚህ አድርጌ ፋይንዲንግስ ምላቸው ነገሮች ምናምኖች ልሰጥህ አልችልም ምክንያቱም የሪሰርች ውጤት አይደለም እዚህ የምነግርህ ማለት ነው ከራሴ ፐርስፔክቲቭ እኔን ካጋጠመኝ እና የኔው ልምድ በኔው ልምድ ውስጥ የተቀነበበ ነው በኔው ልምድ ውስጥ የተገደበ ነው ማለት ነው yes by the way ጥሩ ፖይንት ነው ያነሳው የኛም ሐሳብ ኮንቨርሴሽን ማድረግ ነው ላይክ ከስራ ጋር ተገናኝቶ ያለፍክባቸው ኤክስፒሪየንሶች ለሰዎች ተሞክሮ ይሆናሉ በሚል ነው ስለዚህ እንዳልከው የሪሰርች ፋይንዲንግ ምናምን ስናነሳ ከኛ ፐርሰናል ኦብዘርቬሽን ማተርስ ደግሞ አይደል በብዙ ጉዳዮች ሰው የራሳችንን ኦፒኒየን ያየነውን ያለፍንበትን ተሞክሮቻችንን ለማንሳት ያህል ነው ሶ ጥሩ ፐርስፔክቲቭ እንደው ከሰራችባቸው ኬሪየር ጆርኖች ትንሽ ኢንትሮዲዩስ ብታረገንና ከዛ እንደው እንደ ሮል ሞዴል አንስተህ እንደው ወደዚህ ሴክተር እንድትገባ ወይም ያንተ how it's happened የሚለውንም ልትነግረን ትችላለህ እንዴት ተጀመረ
ወደ ኤችአር፣ ወደ ፒፕል ዴቨሎፕመንት፣ ወደ ሰው ሀብት ልማት ምናምን የትምህርት ባክግራውንድ እንዳለ ሆኖ ማለት ነው። ኦኬ ሲጀመር እውነት ለመናገር ሁልጊዜ የማስታውሰው አሁን በህይወት የለም ብለውኛል። አንድ ፍስሐ የሚባል ኢንትሮዳክሽን ቱ ማኔጅመንት የሚባል ትምህርት አንድ ቦታ በጣም አጭር ኮርስ ወሰድኩ። ከዘመናት በፊት ማትሪክ እንደወሰድኩ ነው እንደው እና እሱም እኔም አንድ ቦታ ራሳችንን አገኘንና ቁጭ ከማለት ብሎም ይመስላል እንዲሁ ሰብሰብ እያደረገ ስለሚያውቀው ነገር ይነግረን ነበርና በጣም 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 ኢምፕሬስ አደረገኝ ለመናገር እና ወደፊት ትምህርት የመማር ድል ካለኝ ማኔጅመንት ነው የምማረው አልኩኝ። ፓርቲኩላርሊ ደግሞ ይሄ የሂውመን ሪሶርስ ማኔጅመንት ላይ ያለውን ኤክስፐርቲዝ ያለውን የአቀራረቦች አይነት የማኔጅመንት አይነቶች። ስለዚህ የሂውመን ሪሶርስ ማኔጅ ማድረግ ማለት ለካ ትልቁ ነገር እንደሆነ ምናልባትም ዋናው ነገር እንደሆነ እንደው ቴክኖሎጂው ሌሎች ፊዚካል ንብረቶች ምናምኖች እንደተጠበቁ ሆነው ግን ለካ ያለሱ ለካ የሱ እንዲህ ወይም እንዲያ መሆን የሂውመን ሪሶርስ ለካ ወሳኝ መሆኑን በአማረ አንደበት ደግሞ ልምዱ እንዲቀላል እንዳይመስል ለኢትዮጵያ አየር መንገድ ሰርቷል። ለትልልቅ ያኔ እንዲህ ሁሉም ሰው ሁሉም ጋር ለመስራት እድል ባልነበረው ጊዜ የተለያየ ልምድ ያለው ነው። በደንብ ያነበበ ነው። ምሁር ነው ሆነ ለመናገር እና እሱ ይመስለኛል ሁልጊዜም ነው የምለው እሱ ኢንፍሉዌንስ ያደረገው ይመስለኛል። ትምህርት ገብቼ 6 ኪሎ ማኔጅመንት ነው የምማረው ለማለት ብዙ አላመነታሁም። ኦፍኮርስ ቴምፕት የሚያደርጉ ሌሎችም እንትኖች እንደዚሁ የሳቡኝ ቢሮ ነው ማለት ነው። ከዛ በተረፈ ደግሞ ትምህርቱ አልቆ ስራ ላይ ምናምን ተመድበን ምናምን ስንኖር እስካሁንም ድረስ ልመስለው የምፈልገው ይሳካልኝ አይሳካልኝ እርግጠኛ አይደለሁም ሆነ ለመናገር ልመስለው የምፈልገው አንድ ሰው ደግሞ ነበር። ይቅር ባለቀኝ ነበርና እንዴት አድርጎ እንደሚይዘን እውነቴን ነው የምልህ ማለት እኔ ከዛ ወዲያም አላጋጠመኝም። በጣም ሪሞትሊም ቢሆን እሱን የሚመስሉ ሰዎች ሳይ በጣም እሳባለሁ። ጎሽ ተስፋ አለ ማለት ነው እላለሁና ምንድን ነው ልዩ የሚያደርገው እሱን ብለህ ብትጠይቀኝ የሂውመን ሪሶርስ ማኔጀር ነው። ሂውመኒስቲክ ነው። በቃ ራሱ ሂውመን ነው። ሂውመን ነው ትሉታል ነው እና ይሄ ደግሞ ብዙ ጊዜ የተናቀ የተተወ ወይም ደግሞ በጣም ቴክኒካል ኦፐሬሽናል በሆኑ ጉዳዮች ላይ በማተኮር ምን ሰው ኃይል ማኔጅ ማድረግ እኮ አለ ደም እንደውም ወርዶ እኮ ዛሬ ጊዜ የሂውመን ሪሶርስ ማኔጅመንት የአድሚኒስትሬሽን ምናምን ሁሉ አይነት ነገር ከሁሉም የበለጠ ኢምፕሬስ የሚያደርገኝ የነበረው የዚህ ሰው አንድ ፕላን ያደርጋል ሁሉም ነገር፣ ሁለት በጣም ግልጽ በሆነ መንገድ ነው ኮሚኒኬት የሚያደርገው መመሪያው ሲሰጣልኝ። እሱ በጣም ረጅም ዘመን ነው ልምድ ያለው። እኔ ደግሞ ጀማሪ ጁኒየር ነኝ። ስለዚህ እና ይህን እንደተጠበቀ ሆኖ ከኛ ጋር ያለው ሪሌሽንሽፕ አንድም ቀን አለቃ ነው ብለን ገምተን አናውቅም። ደግሞ እኔ ብቻ ብሆን ምንም አልነበረም ማለት በጋራ ምናምን ስንናገር ግን እኮ እሱ አለቃ ነው ምናምን የምትል ሁሉ ነበረች። አንዴ እኔ ባች እና አለቃ ነው እንዴ አለቃ ይመስላል ምናምን አይነት ነገር እንባላለን። እሱ ዞር ሲል ማለት ነው። እና በጣም 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 የቀረበ ወዳጅ ነው ለሁሉም ሰው። ያስተምረናል። እንኳንስ ጥሩ ነገር ሰርተን አቅርበንለት ይቅርና
እውነት ለመናገር የምንረካውም በሱ ነው። ያልሆኑ ነገሮች ወይም ስታንዳርድ አለንም ያልጠበቁ ነገሮች ሁሉ ስናቀርብለት የዛን ጊዜ ነው እሱ ከኛ ጋር መቆሙን የምናየው። አልፎ ተርፎ የኛ ሪፖርት ወይም የኛ ስራ ለሱም አለቆች በሚቀርቡ ጊዜና በዚህም ሆነ በዛ አንዳንድ ህጸጾች ታይተው ነቀፌታ ወይም ወቀሳ የሚያስቀርብ ጊዜ በሚያጋጥም ጊዜ ልክ እሱ ራሱ ከጫፍ እስከ ጫፍ አብረውን እንደነበረ አድርጎ ነው ዲፌንድ የሚያደርገን። ለብቻችን ስንገናኝ ደግሞ እዛ ደግሞ እያንዳንዷን ነገር ነቅሶ አውጥቶ ደግሞ ያርመናል። ጀርባችን ፕሮቴክትድ ነበር። በቃ አንፈራም፣ መሳሳትን ጭምር አንፈራም ነበር። ዋው በጣም ይገርም ነው። ስለዚህ የሚገርም ነገር አንድ የማስታውሰው ነገር ቅዳሜና እሁድ እኮ እንገባለን። ኦቨርታይም የሚባል ነገር አይታሰብም ነበር የዛን ጊዜና ቅዳሜና እሁድ እንገባለንና የምንሰራው ለሱ እስኪመስለን ድረስ ነበር የምንሰራው። ማለት እሱ ደስ መሰኘቱ ምናምን ሁሉ እኛም ኤክሳይት ያደርገናል። እንደገና ይሄ በኋላ ዘመን ደግሞ አንዳንድ ያጋጠሙኝ ደግሞ አለቆችም ነበሩ። ያው ልጅ ሆኜ ይሄ ሄድ ካውንት ነው የምትለው ልክ እንደ እረኛ የት ሄደች ቡሬ የለችም እንዴ ምናምን መጋል የት ሄደ ምናምን አይነት ነገር በፍጹም አያደርግምና ስራውን ጠረጴዛው ላይ አቅርብለት በቃ ነፃነት ሁሉ አለ ማለት ነው። ህግና ስርዓቱን ታከብራለህ፣ ታስፈቅዳለህ፣ ምን ትላለህ፣ ግን አታስብም። የግል አስጨናቂ ነገሮች ሲኖሩ ይሄ ሜካኒካል አልነበረም ግንኙነታችን ማለት ነው። ከቢሮአችን ጋር ጠዋት መግባት፣ በዚህ ሰዓት ላይ ምሳ፣ ከዛ በኋላ እራት ምናምን ደግሞ ወደ ቤት መሄድ አይነት ነገር እንዲህ ያላል አይነት ነገር አልነበረም እና ቤታችን ሆነ ቅዳሜና እሁድ እንገባለን አልኩህ እኮ ቴፕ ምናምን ሁሉ የራሳችንን ምግብ ይዘን ምናምን ኢንጆይ ያደረግነው ኖረና ለኛ ሁሉ ቀን እንዲህ ነበርና እሱ አሁን ኢምፕሬስ ያደርገኛልና ሁሉ ጊዜ እሱን መምሰል ምናምን ሳድግ እሱን በሆነ አሁንም ወደፊት ሳድግ እንደሱ በሆነ ምናምን እያልኩ አስባለሁ ማለት በ67 ዓመቴ ማለት ነው። ብዙ ጊዜ ግን ገብሬ በጣም እንደዚህ አይነት ማኔጀሮች እንዳልከው ሰዎችን አትራክት የማድረግ ሊድ ለሚያደርጉት ዙሪያቸው ላለ ሰው በጣም ፕሮቴክቲቭ የመሆናቸው እንትን የኤምፕሎይንም ፕሮዳክቲቪቲ የሰራተኛውንም ትኩረት ይጨምራሉ፣ ኢንጌጅመንቱንም ይጨምራሉ። እና አንዳንዴ ግን በተለይ ከሰራተኛ ሳይድ የሚመጣ እንትን አለ እንደዚህ አይነት ክፍተቶችን ትንሽ ለቀቅ ወይም ሪሌሽንሺፑን ለማጠንከር ሲሞክር ከፍ ያለ ፖዚሽን ላይ ያለ ሰው ወደ ታች ወርዶ ያንን እንትን ምንድነው ቫዮሌት የሚያደርጉ ወይም ማኒፑሌት ሊያደርጉ የሚፈልጉ ደግሞ ስታፎችም ይኖራሉ። እና ዋት ዱ ዩ ቲንክ ባላንሱ እንዴት መፍጠር ይቻላል? ላይክ ሲሪየስ የሆነውን ቢዝነስ በማስቀጠል እና ሪሌሽንሺፕን ደግሞ ሜንቴን አድርጎ በመሄድ መካከል። በጣም ጥሩ ጥያቄ እኮ ነው ማለት ፈተና እነዚህም ነገሮች እኮ ተጠራቅመው ነው የሰው ሀብት ማኔጅመንትን ውስብስብ፣ ከባድ እና ትኩረት እንዲስብ የሚያደርገው ነገር። ምክንያቱም የሰው ልጅ እንደ ማሽን እንደ ሌሎች ጉዑዝ ነገሮች አላለም አንዴ ፊክስድ በሆነ ስታንዳርድ ኦፐሬሽናል አላለም ሞዳሊቲ ምናምን ነገር የለም። ኢቭን ሰራተኞችን መምራት እኮ ለሁሉም አይነት አንድ አይነት አመራር የምትለው ነገር ሁሉ እኮ የለም። እንደየባህሉ እንደየድርጅቱ ባህል፣ እንደ ቲምህ የመነቃቃት ደረጃ፣ የትምህርት ደረጃ፣ እንደ ኢሞሽናል ሴቲንጉ የዛ ቲም ያ የምትመራው አብረው የምትሰራው ቡድን እንዳለው የጋራ ኢሞሽናል ሴቲንግ አላለም። በዚህ ሁሉ መሀል የድርጅትን ዓላማ ማሳካት ስለሆነ ውስብስብና አስቸጋሪ የሚያደርገውም ለዚህ እኮ ነው። እርግጥ ነው ማለት እንትን የትኛውንም የነጻነት ምልክቶች የትኛውንም የመልካም ግንኙነትን አላለም ለመልካም ግንኙነትና ለማበረታታት የሚደረጉ የሥራ መሪዎችን ጥረት በአጓጉል ተርጉመው ሊጠቀሙበት የሚፈልጉ በማይገባ መልክ ምናምን መኖራቸው እኮ ምንም ጥርጥር የለውም።
በእነዚህ ጊዜዎች ውስጥ ሁሉ ሚዛን ማስጠበቅ በጣም ኢምፖርታንት ነገር ነው። ግን ሚዛኑ እንዴት ነው የሚሆነው? አንድ ፎርሙላ ያለ አይመስለኝም። መሪው በሚገባ ኦብዘርቨንት፣ አስተዋይ፣ የየትኛውን አይነት ስታይል ለየትኛው ቲም ጋራ አብሬ ልጠቀምበት የማለት አስተውሎት፣ ፊድባክ መጠበቅንና መሰብሰብንና ከራሱ ከተመሪዎቹ ወይም አብረው ካሉት እንደገና ፐርፎርማንሳቸውንም ደግሞ መገምገምን፣ የትኛው ሞድ ኦፍ ኮሚኒኬሽን ሰራልኝ ለዚህ ቡድን፣ የትኛው ሞድ ኦፍ ኮሚኒኬሽን ደግሞ የምፈልገውን ያህል ውጤት አላስገኘም የማለትን ነገር አተኩሮ ሊከታተል ይገባል። በዚያም አተኩሮት ውስጥ ነው ራሱን ሞዲፋይ ማድረግ የሚገባው ብዬ አስባለሁ። ነገር ግን ለእንዲህ አይነት ነገር ሲባል ጥቅልል አድርጎ ይሄ እኮ የተለመደ እኮ ነገር እኮ አለ ለምንዝር ፊት ማሳየት ምናምን የሚል እኮ ምናምን አለ። ደግሞ የእኛ ሶሳይቲ ያው እንደምታውቀው አንተም ይሄ ምንድን ነው ይሄ የፓወር ዲስተንስ የምንለው ነገር የለም። ይሄ በአለቃና በምንዝር መካከል ያለ ግንኙነት ትራዲሽናሊም ያው በመሪና የሆነ ህብረተሰብ ውስጥ አድገን አሁንም 80% ምናምን አካባቢ የሚሆነው ገበሬ ነው በሚባልበት ሀገር ገና ካፒታሊዝም በደንበኛ ያላበበበትና ስር ያልሰደደበት ሀገር ምናምን እንደመሆኑ ይሄ ያመጣናቸው ነገር ይሄ ከኋላው የሳብናቸው ያመጣናቸው የባህል ሻንጣዎቻችን ተጽዕኖ ማስከተላቸው አይቀርም። ማለቴ በመሪና በተመሪ መካከል፣ በግራማሽና በሎሪያቸው መካከል፣ በደጃማሽና በተከታዮቻቸው መካከል አይነት ነገር አድርጎ ቀስ በቀስ ዘመናዊ በሆነ መልክ ቢከሰት አይደንቅም ማለት ነውና ስለዚህ ለሰራተኛ ፊት ማሳየት አይነት ነገር ተብሎ ሊቀርብ ይችላል። ግን አንድ ነገር መታወስ ያለበት በሰው ልጅ አማካኝነት በሰው ልጅም ተነሳሽነት አማካኝነት ይህም ደግሞ የሚመጣው የሰው ልጅ ፍላጎት በሚገባ በመረዳት ስሜቶቻቸውን በማጥናት ምን ያተጋቸዋል የሚለውን ነገር በማተኮር ጭምር በሚደረግ ፌር የሆነ ኮሚኒኬሽን ነው የሰው ልጅ እውቀት እና ችሎታ ትግት ብሎ እንዲወጣ ማድረግ የሚቻለው ብዬ አምናለሁ። ሲሰራም አይቼዋለሁ እና ሚዛኑን የመጠበቅ ሁኔታ በእንዲህ አይነት ዳይናሚክስ ውስጥ የሚወሰን ነው። አንድ ፎርሙላ አለው ብዬ አላስብም ማለት ነው። ልክ ነው። ቴንክ ዩ ሶ ማች። በጣም ጥሩ ኢንሳይት ነው የሰጠን። አይ ቲንክ እንዳልከው ያለን የኤችአርም ወይም የሰው ሀብት አስተዳደሮቻችን እና በመሪና በተመሪ መካከል ያለውም አንዳንድ ላይ ቦታ ላይ የምናያቸው ፋላሲዎች የሚመጡት ብዙ ምክንያቶች ሊኖሩት ይችላሉ። ኦፍኮርስ ግን እንዲሁ የኢትዮጵያን እንግዲህ የዓለም የሂውማን ሪሶርስ የሰው ሀብት አስተዳደር ልማት በብዙ እንትኖች እያለፈ መጥቶ ትራጀክተሪዎች አልፎ አሁን በጣም ቅድም ስትለው እንደነበረው ላይክ ሂውማኒስቲክ የመሆን ፒፕል ሴንተርድ የመሆን ነገር አለ። እሱንም ደግሞ ይሄ ከአድሚኒስትሬቲቭ ፋንክሽኑ እየወጡ ምንድነው አቴንዳንስ ከመያዝ ከመቅጣትና ከምናምን በዘለለ ሰዎች ምን ያስባሉ፣ ምንድነው ሰፖርት ልናደርጋቸው የሚገባው ነገር የሚለውን በማየት ውስጥ ሊድ የሚደረግበት ፕራክቲስ ሆኗል ኤችአር። ግን የእኛን ሀገር እንደው አሁን ላይ ያለውን እንደው እንገምግመው ብንል በኦብዘርቬሽን ቅድም አስቀምጠናል። በጥናት አይደለም፣ በአንተ እይታ በሄድክባቸው በሰራሃቸው የቢዝነስ ተቋማት አንዳንዴ በስልጠናም ያገኛቸው የኤችአር ሊደሮች በተለያዩ ቦታዎች ላይ እንግዲህ በሰራባቸው ቦታዎች ላይ ያለውን ግምገማህን ሪፍሌክት ብታደርግልኝ። እንግዲህ ይኸውልህ የተለያዩ ድርጅቶች የተለያየ ባህል አላቸው። ያው ምን የተከበረ ነው እዚህ መስሪያ ቤት፣ ምን ይደነቃል እዛ ደግሞ እዛኛው ደግሞ ድርጅት ውስጥ ምን ድንቅ ነው
ምን ክቡር ነው፣ ምን ይፈለጋል፣ እንደገና በግልባጩ ደግሞ ምን አይፈለግም፣ ምን ሁለተኛ ወይም ሶስተኛ ደረጃ ላይ ይታያል የሚለው ነገር የድርጅቱ የቫሉ ሲስተም የምትለው ማለት ነው ይለያያል። በዚህም መሰረት ከዚህም በመነጨ ሁሉም ድርጅቶች አንድ ወጥ የሆነ ነገር ያው ምናምን አትመለከትም። በጋራ የሂውመን ሪሶርስ ማኔጅመንት ላይ ያላቸው አስተያየት ምናምን አንድ ነገር ሊሆን ይችላል። ግን ወደ መሬት ሲወርድ የተለያዩ ነገሮች እናያለን። በተለይ ደግሞ ወይ እንደው አንድ የሚያደርጋቸው ሁሉም ጋር ምንድን ነው ብለህ ብትገምት የመንግስትም የግልም ሴክተር ላይ እኔ እንደው ይሄን አጋጣሚ ካገኘው ብናገረው ሁሉ ደስ የሚል ሜሪቶክራቲክ ስርዓት የለንም። ማለትም ሰዎች በችሎታቸው በእውቀታቸው የሚመረጡበትም የሚመደቡበትም የሚገመገሙበትም ሁኔታ በእጅጉ ጎድሎ የሚታይ ይመስለኛል። ይልቁንም በጣም ፕሮፌሽናል ያልሆኑ አስተሳሰቦች ማለት ለምሳሌ የቡድን ስሜት፣ የቀበሌ 13 ልጅ መሆን አለመሆን ወይም የከሌ ቤተ እምነት ተከታይ መሆን ወይም አለመሆን ወይም ሰፋ ያለ እንደሆነ የከሌ ክልል ምናምን ልጅ መሆን አለመሆን አይነት ነገር እና ፖለቲካል ሊኒየጅ ደግሞ ማለት የኔ አይነት የፖለቲካ አስተያየት አለው ወይም አይ ከኔ የተለየ ነው በሚሉ አንፕሮፌሽናል የሆኑ ማለት ከምርታማነት ጋራ ከችሎታ ጋራ ፕሮፌሽናል ከምንላቸው መለኪያዎች ውጪ በሆኑ አቲቲዩድናል በሆኑ ነገሮች ላይ ያልተወሰኑ ይልቁንም አላለም ምርትም ሌሎችን ነገሮች ከፍ ሊያደርጉ የሚችሉ ነገሮች ላይ ከማተኮር ይልቅ በእንዲህ አይነት ላይ የማተኮር ሰራተኛን የመቅጠር ሰራተኛን በዚህ ምክንያት በማይሰሩት እነዚህ አንፕሮፌሽናል በሆኑ መለኪያዎች የማቆየት አንፕሮፌሽናል በሆነ መንገድ እድገትና ሌሎችም ነገሮች ማድረግ እንዲህ አይነት ነገሮች በጣም ጣልቃ ገብተው ይታየኛል። አንድ ቻሌንጅ እንደው ያየሁት ነገር ማለት ነው። በተለይ በግሉ ሴክተር ደግሞ ጥቂት ጊዜ የግሉ ሴክተር ማይቻለሁ እና ሲጀመር የሰው ሀብት ማኔጅመንት ጉዳይ ማንም ሰው እንዲሁ ስራቶም ቁጭ ያለ ሰው ቢሰራው ምንም አይደለም እስከሚል ሜንታሊቲ ድረስ ያላቸው ግለሰቦች እንዳሉ ታዝቤያለሁ። ወይም አንድ ሰው ደርቦት ሊሰራው የሚችል ስራ ባጭሩ ግን ይሄ ነው የሚባል ትሬኒንግ ባይኖር ብሎ የመስራት ነገር እንዳልኩ ቅድም አድሚኒስትሬቲቭ ስራ ብቻ የሚመስላቸው የሂውመን ሪሶርስ ማኔጅመንት ስራ አውርደውት በቃ ማስተዳደር ነው፣ ደሞዝ መክፈል፣ ደሞዝ አቴንዳንስ መያዝ ወይም እንዲህ አይነት ባለ መልክ ብቻ ተርጉመውት እሱን ለመስራት ደግሞ ይሄን ያህል ብለው የሚያስቡ የስራ ኃላፊዎች እንዳሉ ይሰማያል። እንደውም አልፎ ተርፎ የድርጅት ባለቤቶች እኮ የሂውመን ሪሶርስ ማኔጀሮች ሁሉ የሚሆኑበት ጊዜ አለ እኮ ማለት ሳያውቁት ከሌ ይውጣ ከሌ ይግባ ከሌ እንዲሁን ከሌ እንደዛ ይሁን ለፕሮፌሽናሉ ቦታ የማይሰጥበት ሲጀመር ፕሮፌሽናሉም የማይመደብበት ወይም በፕሮፌሽኑ ወደ እንደዚህ አይነት ቦታ ላይ እንዲመጣ የማይጋበዝበት ሁኔታ ተመልክቻለሁ። ስለዚህ ሁሉንም እንዲህ ጥቅል ሳደርገው እኔ ሜሪት መሰረት ያደረገ እውቀትን፣ ችሎታን፣ ትክክለኛውን አቲቲዩድ የመያዝ አለመያዙ መለኪያ ያልሆነበት አሰራር በሰፊው ሰፍኖ እንመለከታለን። በመንግስቱም በግሉም እንደዚህ ባሉት ዘርፎች ውስጥ የታዘብኩት አሳሳቢ ነገር ግን ቀስ በቀስ እየተወገደ ይመጣል የሚል አንዳንድ ቦታ ነው ሆነን ለመናገር ጥሩ ንቃትም እያደገ የመጣበት ነገር ይታየኛልና የኔ ትዝብት በአብዛኛው በዚህ ላይ የተመሰረተ ነው።
ለዚህም ደግሞ ማለት ታሪካዊ መነሻ ይኖረዋል ብዬ አስባለሁ። ማለት አንድም ቀድሞውንም ቢሆን ምን አለቃ ማለት ማዘዝ ነው ምናምን ነው የሚል እንዳልኩ በከልቸራችን ውስጥ የመጣው ነገር ምንድን ነው የሚሰራው ነገር ፕላኒንግ ላይ አሁን እንደውም አንድ የጎላ ነገር እዚህ ላይ ሳልጠቅሰው እንዳላልፍ አሁን ፕላኒንግ እኮ የሂውመን ሪሶርስ ሰዎች ፕሮፌሽናሎቹም ቢኖሩ እንኳን በዛ መስሪያ ቤት ውስጥ በአብዛኛው ፕላኑ ከወጣ በኋላ ሁሉ ኢንፎርም የሚደረጉ ነው የሚመስለኝ። ከተሳተፉም በዝርዝር ነገሮች ላይ ብቻ። ነገር ግን አንተ ምንም እንደምናውቀው ሂውመን ሪሶርስ የትኛው ገና ከመጀመሪያው ጀምሮ ምንድን ነው ድርጅታችን ምንድን ነው የምንሰራው አላለም። ሚሽን ስቴትመንት ዲቨሎፕ ከማድረግ ጀምሮ አላለም። በሚቀጥሉት ጊዜዎች ውስጥ የት ነው የምንደርሰው ከሚለው የቪዥን ስቴትመንት ቀረጻ ጀምሮ ትልልቆቹ ስትራቴጂክ ፕላኖች ሲወጡ አብሮ ምክንያቱም የሂውመን ሪሶርስ ፕላን ማለት እኮ ያ ድርጅት የተቋቋመለትን ዓላማ ለማስፈጸም ከሚያስፈልጉ ውድ እጅግ በጣም ኢምፖርታንት ከሆኑ ኢንፑቶች ውስጥ አንዱ ስለሆነ ከመጀመሪያው ጀምሮ አብሮ መደረግ አለበት። ይሄ ባለመሆኑ ምክንያት በየቦታው መቅጠርና መለያየት፣ እሳት ማጥፋት እንትን ተፈጥሯል እኮ ለዛኛው ክፍል እንትን ይደረግለት። ኖርማሊ ግን መደረግ ያለበት መቼ ምን እንሰራለን፣ በየትኛው ጊዜ ምን ይደረጋል፣ ኤክስፓንሽን በየትኛው ጊዜ ይሆናል ምናምን የሚሉትን ነገሮች አስቀድሞ በስትራቴጂክ ፕላኒንግ ጊዜ የሚታሰቡ በመሆናቸው ለየትኛው የስራ ፌዝ ወይም ምዕራፍ ምን አይነት ሰው በምን ደረጃ ምን ያህል ብዛት የሚለው ነገር ሁሉ አብሮ መታሰብ እንዳለበት የሚዘነጉት ነው የሚመስለኝ። በዚህ ምክንያት ፕላን ላይ ሁሉ አይሳተፉም። ተጨማሪ ነገር በቃ ሂውማን ሪሶርስ ኋላ ላይ ሊመጣ የሚችል ነው ተብሎ ይታመናል። ደግሞ ሌላ መንገር በየቦታው ሙግትም የሚገጥምበት ጉዳይ ስለሆነ የሂውመን ሪሶርስ ቅጥር ቅድም እንዳልኩ ሆኖ ልማቱ ደግሞ ምንም እንደ ትርፍ ነገር ማለቴ እንደውም ስለ ትሬኒንግ እኮ አንዳንድ መስሪያ ቤቶች ውስጥ ጠይቃቸው እንደውም አሁን ትንሽ እየተሻሻለ መጣ እንጂ በጠባይ የሚቆረፍዳቸውን ነገር እያመጣ የሚጨቀጭቃቸውን እስቲ ትንሽ እርፍ እንበል እሱም ሂድና ስልጠና ሄዱን ጠውነት ነው። ይሄ ምንም እንትንም እንደ መጠየቅም ሁሉ አንድ ቦታ ላይ አቅርበን የሰጡን መልስ ነው ቆይቷል። ስለዚህ ማጠቆመበት ሁሉ እስኪባል ድረስ ስልጠና የሄደው ስልጠና ተምንም እንደምናውቀው ስልጠና እኮ እንትን ነው ማለት እንደ ሽልማት የምትቆጥረው ነገር ነው። አንድ ነገር ላቅ ነው፣ ስኪልን ዴቨሎፕ ልታረግ ነው፣ ከሰው ጋር ኮኔክት ልታረግ ላለፈ ነገር አደግ ላለ በለጥ ላለ ነገር ደግሞ ልታጭ ነው፣ የጎደለኝን ልሞላ ነው ብሎ በትጋት የሚመጣበት ነው ሰራተኛው መሆን ያለበት እና ግን ማግለያ ሁሉ የሚያደርጉበት ሁኔታ አለ። እንደገና ደግሞ እንደው ትንሽም ደግሞ ሻል ያሉት የምትላቸው ስልጠና ምናምን ሀሳብ ሲቀርብላቸው በጣም ያቅማማሉ። ለሱ የሚወጣ ገንዘብ የባከነ ሳይገባ የሆነ ምክንያቱም ብዙዎቹ የሥራ ኃላፊዎች በተለይም በግሉ ሴክተር ዛሬ የሚያደርጉት ነገር ወዲያውኑ ገንዘብ የሚያመጣ መሆን ነው የሚያስቡት ነው። ወደ ገንዘብ ለመመንዘር ወዲያው ማለት ነው። እንደ ሌሎች ሸቀጦቻቸው ወይም እንደ ሌሎች ፕሮዳክቶቻቸው ሊሆን ካልቻለ ኪሳራ የማይታይ እውነት ነው። በስልጠና ላይ የሚወጣ ገንዘብ አይታይም። እንደ ፊዚካል አካላዊ ግዘፍ የለውም፣ አይቆጠርም እንደዚህ አንድ ሁለት ተብሎ። ግን በደንበኛ ብናስብበት ደግሞ መቁጠሪያም አለ እኮ ማሰብ ነው የሚያስፈልገው።
ሌላው ከዚሁ ከስልጠና ጋር ብዙ ቆይቼበታለሁ። ምክንያቱም እውነት ለመናገር ለአንድ መንግስት መስሪያ ቤትም የስልጠናና የሰው ሀብት ልማት የቡድን መሪ ሆኜ ረጅም ጊዜ አገልግያለሁና ሌላውን ነገር ስልጠና እዛም የታዘብኩት ሌላም ቦታ ላይ ይሄው ነገር ሲደጋገም የምመለከተው ነገር ምንድን ነው? አንድ የምትላት ነገር ነበረች የሆነ እንደ ስልጠና እንደ ዳማከሴ መቁጠር አስታውስ። ብዙ ጊዜ እውነት ነው። እንደ ዳማከሴ የመቁጠር አባዜ። ዳማከሴ እንደምታውቀው ባህላዊ መድኃኒትነት እናቴም አሁንም ድረስ አሸት አድርጋ የምትቀባኝ ነገር ነው። ዞር ብሎበታል ብላ ስታስብ ዞር ብሎበታል ነው የምትለው። እና ለሁሉም አይነት ነገር ልጆችም ሆነን እንደዚሁ ነው። ለሁሉም አይነት መድኃኒት አሸት ያደርጋሉ፣ ቀባቀባ ያደርጉናል፣ ደግሞ ይሻለናል። አንተ ስልጠናንም ልክ እንደዚሁ ለየትኛውም ድርጅታዊ ህመም፣ ጉስቁልና፣ ለየትኛውም ድርጅታዊ ይሄ ነው ብሎ የማሰብ ነገር። ይሄም ደግሞ በተለይ በመንግስቱ መስሪያ ቤት ውስጥ የሰፈነ ነው። ቅድም ለነገር የነበረው ደግሞ በዚህም ምክንያት ነው። ስልጠና ይባልና ያላመመህን ቦታ እንድታሽ ወይም እንድታክ የሚያስደርግ ነገር። ለምሳሌ ከየት እንዴት መጣችሁ ምናምን ብለን እንጠይቃለን። አንዳንድ ጊዜ እኮ እኔ እንጃ ሂጂ ተብዬ ነው የመጣሁት ምናምን ይሏል። ከዛ ደግሞ ሂጂ ተብዬ ነው የመጣሁት። እሷ ራሱ ጓደኛዋን ይዛ ልትመጣ ትችላለች። ይሄ ከዚህ በፊትም በቀልድ መልክም ያርጉት በተግባርም ሊሆን ይችላል። ድሮ የዚህ ድጎማ አስተማሪዎች በየገጠሩ ምናምን እንደዚህ የተባሉ በሚማሩበት ጊዜ አስተማሪዎቹ ድሮ በኋላ ታላላቆቻችን ሆነው ስንጠይቃቸው ምን ይሉን ነበር? እንዲህ እያስተማርን ይላሉ። ያው ገጠር ውስጥ የገበሬ ልጆች ምናምኖችን እያስተማርክ እያለ አንዳንዴ ይመጡና እንኩ ትንሹን አስተምሩ ትልቁን ለአጨዳ ፈልጓለሁ ብሎ ከክፍሉ ይዞብን ይላል። ማለት ሰው ነው አይደለም የምትፈልጉት የምታስተምሩት፣ እናንተ አስተምሩ እንጀራችሁ። እኔ ደግሞ ልጁን ፈልጓለሁ፣ ባዶአችሁ እንዳትሆኑ ግን ትንሹን ደግሞ አስተምሩት። በሱ ላይ ደግሞ ጩሁ እንደማለት ነው። መቼም ጮህ ነው እና ስራችሁ እንደማለት። ስለዚህ ልክ እንደዚሁ ይመስለኛል ወደዚህ ስታመጣው በቃ ሄደው ይምጡ። ስልጠና አይሰጥም፣ ስልጠና አላገኘንም ለሚለው ለሰራተኛ ጥያቄ እስከዚህ ድረስ ክፍተታቸው ተለይቶ ምን ላይ የትኛው ኮምፖነንት ነው የጎደለው ወይም የጎደላት ይች ልጅ በሚል ወይም ደግሞ ለወደፊቱ ይህን ልጅ ወዴት ደረጃ ነው ከፍ የምናደርጋት፣ ስለዚህስ ምን ነገሮች ጎድሏታል በሚል ወደፊት ተመልካችም ሆነ አሁን ያለውን ችግር ለመፍቻ በሚያስችል መልክ እየተመረመረና እየታየ እሱን ለማድረግ አይደለም የሚደረገውና እነዚህ አይነት ሰፊ ክፍተቶች በሂውመን ሪሶርስ ላይ የምንመለከተው ነው። እንዲህና የመሳሰሉት ናቸው። በጣም ብዙዎቹን ህመሞቻችን በደንብ ያነሳ ይመስለኛል። የታለንት ዴቨሎፕመንቱ ወይም የሰው ሀብት ልማቱ ላይ ዴቨሎፕ ማድረጉ፣ ስልጠና መስጠቱ ምናምን በብዛት ደግሞ የምታየው ስልጠናና ስብሰባ የሚምታታበት ስልጠና የተጠራችሁት ተብሎ 500-600 ሰው በአንድ አዳራሽ፣ በተለይ እንዳልከው በፐብሊክ ኢንተርፕራይዝ ላይ እንደዚህ አይነት ነገሮች ታስተውላለህ። የግሎችም ጋር ብትመጣ ላይ እንዲሁ የእኛን ስራ በማይበድል ሁኔታ ነው ስልጠናውን መስጠት የምንፈልግ። ስልጠና እዚህ በጣም ትርፍ የሆነ ነገር ሰዎችን ዴቨሎፕ ማድረግ በጣም ትርፍ የሆነ ነገር አድርጎ የማሰብ ህመሞች አሉብን። በደንብ በትክክል በደንብ እንደው ልጅ አበረልህ እኔ ቀውበለ ለምሳሌ አሁን ቅዳሜ ስልጠና ብትሰጡልን ወይም እንደዚህ እሁድም የተባለበት ቀን አስታውሳለሁና እንዴ ይሄም ቅድም እንዳልከው በከፊል ችግራቸው ይገባኛል ማለት ይሄ ፍጹም ውጥረት ኖሮ አንዳችም አገልግሎት ላለማዛባት ከሚደረግ ጥረት አንጻር የሰው ኃይል መጥረት በመኖሩ ምክንያት በእነኛ ምክንያቶች ሊሆን እንደሚችል እኮ እረዳለሁ።
እውነት ነው። እንዲህ አይነት ጭናነቅ ውስጥ ሲኖር ሊደረጉ ሊታሰቡ የሚገባቸው ነገሮች ይኖሩ ይሆናል። ግን ይህ አይነት ችግር አለ ተብሎ በማይገባቸው መስሪያ ቤቶች ሁሉ አንዳንድ ጊዜ ቅዳሜንም እሁድ ቀን ወይም ደግሞ ነገታው ማለት በሚቀጥለው ቀን ላይ ትልቅ ክብረ በዓል ካለ የሃይማኖትም ሆነ የፐብሊክ እንትን በዓል ይኖራል ተብሎ በሚጠበቅበት ቀን ዋዜማ እና በስልጠናው የተፈለገው ነገር ምንድን ነው? ሜካኒካሊ እኮ ከማሰብ የሚመነጭ እነከሌና ነከሌት በዚህ ጊዜ እንትን ስልጠና ወስደዋል፣ ስለዚህ አሟላለኝ ነው። በሩብ ዓመቱ ፕላን ያደረግነው ውስጥ ይሄኛው እንዴት ይሆናል አይሆንም። እነዛ ሰዎች ስልጠና እኮ እነዛ ሰዎች ክፍት በሆነ ሪላክስድ በሆነ ምናልባትም ከመደበኛው ስራ በተገነጠለ ኮምፕሌት ሊገንጥላቸው ምናምን ሁሉ የሚደረግ ሁለት ወገን የሆነ ውይይትን በሙሉ ጥሞና ከዚህ በፊት የምሰራው ስራ እንዲህ ነበር፣ እናንተስ ምንድን ነው አዲስ ሀሳብ የምታቀርቡት ብሎ እየተሟገተ አዳዲስ ሀሳቦችን ሁሉ ይዞ የራሱንም አካፍሎ የሚሄድበት ነፃ የሆነ ኢንቫይሮንመንት ውስጥ መከናወን ያለበት ነገር እንደሆነ እናምናለን። ግን ያንን በሚገድብ ሁኔታ በይድረስ ብቻ እንዳልከውም ነው። እኔ አጋጥሞኝ ያውቃል እንዴ ወደ 180-70 ሰው ባለበት ቦታ ላይ እንደ ሰባኪ ቆመህ ትናገራለህ። ባለ ሁለት እንዲህ ልታደርገው አትችልም። መጠየቅ፣ የእነሱን ልምድ መስማት እንዲህ ማድረግ አይችልም። በግሩፕ የሚሰራ ስራ ሊኖር አይችልም የራሳቸው። ስለዚህ የሚነገርን ነገር አድምጦ መሄድ ልክ እንደ ትምህርት ቤት ይህንንም እንደ ስልጠና የሚቆጥሩ ወገኖች ምናምኖች አሉ። ምክንያቱም ይህን የተከፋፈለ እንደሆነ ብለው ያስባሉ። አንድ ጊዜን ይቆጥሩታል። ሁለት ደግሞ እንዲህ የከፋፈልን እንደሆነ የሚያስከትለው ወጪ ምናምን ብለው ይገምቱታል። እንዳልኩ ደግሞ በተለይ በግሉ ሴክተር ወዲያው ወደ ገንዘብ ሊለወጥ የማይችል ከሆነ አላለም የሂውመን ካፒታል የምንለው ኮንሰፕት ሰርጾ አልገባም። እንደ ማንኛውም ንብረት ኢንቨስት የምታደርግበትና ተነገ ወዲያ ሀብት የምታገኝበትን ሀብትን የሚፈጥር ሀብት እያጠራቀምክ እንደሆነ የመገንዘብ ችግር ዋናው ማጠንጠኛው እሱ ነው። እና ከሱ ጋር ደግሞ በተለይ አሁን እንግዲህ ስልጠና ብቻዋን ወስደን አየናት እንጂ የለርኒንግ ኤንድ ዴቨሎፕመንት ቲም ማዋቅረው የሚሰሩ እንደው ጥሩ ፕራክቲስ ያላቸውን ብታይ ብዙ ትኩረታቸው ይቺ ክላስሩም ውስጥ የምትደረገዋን ኢንጌጅመንት ብቻ ወይም ትሬኒንጓን ብቻ ያሉ። እሷ ብዙ ጥናቶች የእሱ ኢምፓክት በድርጅት ፐርፎርማንስ ላይ ሚኒማል ነው። ኢምፓክት አለው ግን ይቀንሳል። አንዳንድ ቦታ 10 አንዳንድ ቦታ እስከ 20% ምናምን እዛ ጋር ኢንጌጅ መደረግ አለበት ያለው። ከዛ ውጭ ግን ስራ ቦታ ላይ ይሄ ኦን ዘ ጆብ የምንለው አንድ ሰው እየሰራ የሚያንሰው የሚያጥረው ነገር ይኖራል። ለምሳሌ እሱን ማቀበል የሚችል አይነት ኦን ዘ ጆብ ትሬኒንግ ኮቺንግ የምንለው ሜንቶር የሚያደርገው እንደዚህ አይነት ኢንጌጅመንቶች ቢኖሩ የሰዎችንም ኬፓቢሊቲ በቃ ዞር ሲል የሚያግዘው ሰው አለ ማለት ነው። ዞር ሲል የሚፈልገው ሪሶርስ አለ ማለት ነው። ስለዚህ እንደዛ አይነት ነገሮችንም ሲሪየስሊ ያለማየት ክፍተት አለ። ምንም 100% ነው የምስማማው። ምክንያቱም እውነተኛው ችግር ያለው ክፍተት ያለው የማሳደግም ፍላጎት ቢኖር እነማንን እናደርጋለን የማለቱ ነገር ያለው እዛው ግቢ ውስጥ እዛው ቲም ውስጥ ነው። በቂ የሆነ ልምድ በቂ የሆነ ኢንሳይት ለመስጠት የሚችሉ አለቆች ወይም ኤክስፐርቶች ሁሉ መስሪያ ቤቶች ውስጥ አሉ። ግን ይህን እንደ ልምድ አይወሰድም። ሲጀመር ሰክሴሽን ፕላኒንግ የምንለው ይሄ አሁን ማን ነው የሚተካው የሚቀጥሉት ጊዜዎች? አንድ ሰው ቋሚ የሆነ ነገር የለም። ለተሻለ ስራ ሰዎች ይንቀሳቀሳሉ ወደ ሌሎች ድርጅቶች ወይም በተፈጥሮ ምክንያት ወይም ሀገር በመልቀቅ በዚህም ሆነ በዛ ምክንያት ከመስሪያ ቤት ጋር አብሮ ለብዙ ጊዜ ለዘላለም ይቆያል ተብሎ የሚታሰብ ነገር የለም። ሁልጊዜ ሌሎችን ማብቃት የአንድ ጥሩ ማኔጅመንት የሚመዘንበትም ነገር አንደኛው ይሄ ነው መሆን ያለበት። ምክንያቱም ተከታታይነትን ማስረጽ ሰራተኛና እንዴት ሰራተኛ ቡድንን ይዞ ማቆየት አንድ ነገር ነው። እሱ ራሱ አንድ ትኩረት የሚጠይቅ ነገር ነው። ነገር ግን
ይዞ በማቆየት ጥረት ያልተሳካ ቢሆን በዚህም ሆነ በዛ ምክንያት ተፈጥሯዊም ሆነ ተፈጥሯዊ ባልሆኑ ምክንያቶች የሚተኩ ሰዎችን የማዘጋጀት ነገር በጣም በሚገባ ሊታሰብበት የሚገባ ነው። ይሄንን ደግሞ ለማድረግ መደበኛ እንዳልከው ይሄ የክላስሩም ትሬኒንግ ያላለም የትኛው የማሰልጠኛ ድርጅት ያከናውነው በሀገር ውስጥ የሚከናወን በውጭ ሀገር እሱ ብቻውን በምንም አይነት ብቻውን መፍትሄ ሊሆን አይችልም። ይልቁንም እንዲያውም በራሱ ተሬን ላይ በዛው መስሪያ ቤት ኢንቫይሮንመንት ውስጥ ምሳሌዎቹ በሜዳው ላይ በዛው በራሱ ሜዳ ላይ ተጨባጭ የሆኑ ምሳሌዎች ሁሉ ከዛው እየነቀሱ እያወጡ የጋራ መግባባትን ሊፈጠር በሚያስችል ሁኔታ፣ ሌላው ደግሞ አንድ ለአንድ በሚሆን የሜንተሪንግ ወይም የኮቺንግ ስርዓት ውስጥ ራስን መገደብ፣ የራስን አስተያየት ማቀብ፣ ይህንን ይሉኛል ሌላው ተሳታፊ የማለት ነገር በሌለበት ሁኔታ ሁሉ መከናወን፣ ወዳጃዊ ግንኙነት ከአብሮ ከሚሰራ ሰው ጋራ መነጋገር የሚሰጠውን ነፃነት በመጠቀም የሚከናወን የስልጠና ስርዓት የዲቨሎፕመንት ስርዓት በመሆኑ በእጅጉ ሊበረታታ የሚገባ ነው። ይጀመራሉ አንዳንድ ቦታዎች ላይ አይቸኳሉ፣ ግን ለአንድ ሰሞን ይጀምራል። ለምን ስትራክቸርድ አለመሆኑ፣ ፕሮግራም አለመያዙ፣ ዴሊቨረብሎቹ ቁጭ አለማለታቸው። መቼ ነው እከሊትን ለእንዲህ አይነት ነገር የምታበቃው? መቼ ነው ይሄንን ልጅ በእንዲህና በእንዲህ ባሉ በተመረጡ ሊቆጠሩ ሊታዩ በሚችሉ ነገሮች ላይ እንዲህ አይነት ውጤት እንዲያስገኝ የምችል በሚል በፕሮግራም የተቀመጠ ነገር ባለመኖሩ ምክንያት ተራ የምክክር አይነት ነገር ይጀመርና ከዛ ይተዋል። ምን መጣ ከዛ ወዲያ? ማንን አበቃ? እንደውም የቅርብ የስራ ኃላፊዎች ሊመዘኑበት ከሚችሉባቸው ነገሮች ሁሉ እነማንን አበቃ፣ በምን ደረጃስ አበቃ፣ ማብቃትህስ በቁ የምንልበትስ ምን በማወቃቸው ምንን በመተግበር በመቻላቸው ነው በሚል ደረጃ መቀመጥ አለበት። በነገራችን ላይ የሂውመን ከዚሁ ጋር በተገናኘ ስለመጣልኝ ነውና ሂውመን ሪሶርስ እኮ ከዚህ ኦፐሬሽናል ከሆኑት ከሌሎቹ አሁን ቴክኒካል ከሆኑት ወይ የማምረት ስራዎች ወይም ይሄ ነው ያለ ኳንቲፋያብል የሆኑ ፕሮዳክትስ ከማውጣት እንዲህ ለየትም የሚያደርገው ራሱ አስቸጋሪ ባህሪው ነው። ማለት ሊቆጠር እንዲህ አይደለም፣ እንዲህ ፊዚካሊ ሊቆጠሩ የሚችሉ ነገር ማውጣት አይቻልም። ግን እንደምንም ብለን በአይነትም ለመግለጽ በሚቻል ሁኔታ፣ ኳሊቴቲቭሊም ለመግለጽ በሚቻል ሁኔታ፣ አንዳንዴም ደግሞ በቁጥር ምን ያህል የውሳኔ ስህተቶች ተፈጠሩ፣ ምን ያህል የውሳኔ ስህተቶች ቀነሱ ወዘተርፈ በሚሉ አይነት መንገዶች ሁሉ ሊቆጠር በሚችሉ መንገድ ማስቀመጥ ይቻላል። በማስቀመጥ አላለም ከእንዲህ አይነት ኮቺንግ ወይም ሜንተሪንግ ስርዓት በኋላ ምን ተገኘ የሚለውን ነገር ማወቅ መቻል ያስፈልጋል ማለት ነው። እንኳን ሌላ በመደበኛውም ደግሞ ብትመለከት አሁን በመደበኛው ውስጥ ቢሆን የምናገኙ እንግዲያውስ ለመደበኛው ስልጠና የሚወጣው ወጪ እኮ በጣም ብዙ ነው። የወጪውን ያህል ገቢ ተገኘበት ወይ? ይሄ ROI የምትለው ሪተርን ኦን ኢንቨስትመንት፣ ሪተርን ኦን ዘ ትሬኒንግ ኮንዳክትድ አላል ገንዘብ ወጥቶበታልና ወጣበት ወይ? በጣም ፖሲብል ነው። ለኢትዮጵያ መንገዶች ባለስልጣን ስልጠናና የእንትን ቡድን ሆኜ መሪ ሆኜ የማውቀው እዚያ ነው እና አንድ ጊዜ በዛው በእኛ ክፍል ኤክስፐርቶችና ባለቆቻችንም ትብብርና ኢንፑት ምን አይነት ነገር መጥቶ ነበር። ግን በኋላ ተግባራዊነቱ አንዴ እንደመጀመር ተባለና ከዛ ወዲያ ትኩረት የሚሰጠው ሰው ጠፋና ቀረ እንጂ በውጭ ሀገር እንኳን ሄደው ትሬኒንግ የሚወስዱ ኃላፊዎች ወይም ኤክስፐርቶች ሲመጡ ያንኑ ትሬኒንግ ለተወሰኑ ሰዎች ፎርማል በሆነ መልክ ፎርማሊ ነው ዝም ብለን ፎርማል በሆነ መልክ ማቴሪያል አዘጋጅተው ወይም ማቴሪያሉን ከዛ አምጥተው ሞዲፋይ አድርገው
እንደወረደች ከዛ ስልጠናውን እንዲሰጡ የሚል መመሪያ ሁሉ ረቂቅ እየወጣ ነበር። ሪተርን ኦን ኢንቨስትመንትን ሰምሃው አፕላይ ለማድረግ ነው። ማለት ምንድን ነው? ገንዘብ ወጥቶባቸው ነው የሄዱት። ለብዙ ነገር ወጥቶባቸዋል። የኪስ ገንዘብ አለ፣ የሆቴሉ የምኑን እንደምታውቀው ነው። እዚህ መጥቶ በአንድ ሰው መሰልጠን ምክንያት እንጂ ደግሞ 5፣ 6 ሰው 10 ሰው መሰልጠን መቻል ያለ ጥቅሙን ያንኑ ማቴሪያል በመጠቀም ሁለትም ደግሞ ጥቅም አለው። ሌላው ደግሞ የሚሄዱት ልጆችም ለስልጠና ይህን ኃላፊነት እንዳለባቸው ስለሚያውቁ በሙሉ ትኩረት እውነተኛውን ትሬኒንግ ወስደውት ነው የሚመጡት። ምክንያቱም እዚህ የተጠያቂነት ጥያቄ ስለሚመጣ በመደበኛው የዚህ የውጭውን እንትተን እዚሁ ራሱ ምን ያህል ነው? ለዚህም ነው እኮ ይሄ የአርኦአይ ጉዳይ በሚገባ ስለማይታሰብ ከዚህ በመለስ ያለው እንትን ይሰልጥኑ ለእንትኖች ለከስተመር ሰርቪስ እንትን ይሰጡ ለምን ሲው እንዲህ ይሄ ጄነሪክ የሆኑ ለሁሉ እንደ ጠበል ይዳረስ አይነት ነገር የሚሆነውና እና ምን መጣ ከዚህ አላለ ይሄንን ለማስወገድ ሲባል ነው እኮ አሁን ለምሳሌ ኮምፒተንሲ ቤዝድ የኮምፒተንሲ ፍሬምወርክ የምንለው ውስጥ እሱን በሚገባ ተግባር ማዋል ቢመጣ ወይም የመጣባቸው መስሪያ ቤቶች ውስጥ የትኛዋ ባለሙያ ነች የትኛው የኮምፒተንስ ሌቭል ላይ በእንትን በሚመለከት ይሄንን በሚመለከት የትኛው ሌቭል ላይ ነች ያለችው የሚጠበቅባትስ የትኛውን ነው አሁንስ በምን ስኬል ላይ ነው ያለችው። ስለዚህ እንዲህ ተብሎ ተነቅሶ በዛቸው ጉዳይ ላይ ያላት ንቃት ያላት ክህሎት እንዲጨምር በማድረግ ስትመጣ ያን ጋፕ መሸፈኑን ቼክ የማድረግ ዘዴ በማድረግ በስልጠናው ምክንያት ይሄንን አገኘን ብሎ ለመቁጠር በሚችል ደረጃ ላይ ካልሆነ ስልጠና በከንቱ ይሆናል። የልማቱን ጉዳይ ልክ እንዳልከው ኮቺንግ እና ሜንተሪንግ በስፋት እየተሰራበት ያለ ነገር አይደለም። ለዚህ ሁሉ ግን ተጠያቂው አንደኛው ነገር ምንድን ነው? የሰው ሀብት ሂውመን ሪሶርስ ሜትሪክስ የምትለው በቃ መለኪያዎች ኦፐሬሽናል የሆኑ ነገሮች ናቸው እንጂ ብዙ የመለኪያ ነገሮች የተቀመጡት እዚህ በቁጥር በሚቀመጥ ደረጃ የተጠናከረ የተጠናበት ዴታ የመያዝ ችግር ያለ ይመስለኛል። ስለሆነም ኳሊቴቲቭሊ ሊገለጽ በሚችል በአጠቃላይ ሰራተኛው እንደዚህ ነው በአጠቃላይ እንትን ነው የማለት አይነት ነው እንጂ አላለም በቁጥር ሊቀመጥ በኳሊቴቲቭሊም በጣም ፋይን በሆነ ዘዴ ሊገለጽ በሚችል መልክ በተለያየ መልክ የሰው ሀብትን እንደ ሀብትነቱ የተለያዩ ሜትሪክሶች ወይም መለኪያዎች መመዘኛዎች ማስቀመጥና በቁጥርና ምክንያቱም ይላል እኮ የማኔጅመንት ጉሩ የማኔጅመንት ሊቃውንት ከሚባሉት ውስጥ ፒተር ድራከር የሚባለው ሰው የሚለው ይሄንን ነው። if you can't measure it you can't improve it you can't manage it እንደማለት ነው። ልትቆጥረው ካልቻልክ ልታሻሽለው አትችልም። ሊቆጠር የማይችልን ነገር ማኔጅ ማድረግም አይቻልም። አነሰ በሚቀጥለው ጊዜ ወይስ ከድሮ ጨመረ የምትለው እኮ አስቀድሞ የተቆጠረ ነገር ነው። ሊቆጠር የማይችል ነገር ምኑን መሻሻሉ ይሆናል? ከዛ ወዲያ ያለው መግለጫ ምን ሊሆን ይችላል? ይሄ አላለም ይሄ ፖለቲካዊ የሆነ አነጋገር አመርቂ ውጤትን እያስገኘን ነው አይነት ነገር አለ። ከድሮ ጋር ስናየው አሁን ከፍተኛ መሻሻልና ምን ማለት ነው? ከፍተኛ ስንት ነው ከፍ ያለው አላለም? ከስንት ነው ከፍ ያለው የሚለው ነገር ሁልጊዜ አደብዛዥ ወደ እድገትም የማይወስደን ነው ያስባለሁ። እንግዲህ በጣም ጥሩ ፖይንት ነው አይ ቲንክ የተነሳው በተለይ የታለንት ጉዳይ ከታለንት በረንዳ ላይ ስላለን እንግዲህ ብዙ ከዚህ በፊት የነበሩ የወርክ ፎርሶችን ካየን አንድ ሰው ተቀጥሮ ለብዙ ጊዜ አንድ ድርጅቱ ሰርቼ ጡረታዬን አስከብሬ ከሱ ጋር እቀጥላለሁ ኮንሲስተንት የሆነ ፐርፎርማንስም እያሳየ እዛው በቃ ላይፍ ታይሙን ሊቀጥል ይችላል። አሁን እየመጣ ያለው ግን የጀነሬሽናል ጋፕም አለ ብዬ ስለማምን ወርክ ፎርሱ ላይ እየመጡ ያሉ ታለንቶች
በጣም የአጭር ጊዜ የሆነ ኤንጌጅመንት እንዲኖራቸው የሚፈልጉ ደግሞ በቆዩበት ጊዜ ደግሞ ብዙ ነገር ይዘው መውጣት የሚፈልጉ የኬሪየራቸው ላይም በፍጥነት ማደግ የሚፈልጉ አይነት የሰው ሀብቶች ይመጣሉ ወደ ድርጅት። ስለዚህ እነዚህን ሰዎች ራይት በሆነ አማውንት ሁሌም ለዘላለሙ አብሮ እንዲሰራ ኤክስፔክት ማድረግ ራይት ነው ብዬ አላምንም። ግን የመጣበትን ኮስት የተደረገበትን ያህል ለሪክሩትመንት እሱን ኦሪየንት ያደረግንበትን እሱን ያሳደግንበትን ያወጣነውን ወጪ እንኳን ሊተካ በሚችል እንዲያው ኦፕቲመም የሆነ እንዲያው የተመጠነ ጊዜ ቆይቶ እንዲወጣ እንኳን እድል ለመስጠት ወይም ከቻለም አብሮ እንዲቆይ ለማድረግ ሰራተኛ እንዴት ልንይዘው እንችላለን? ምን ነገሮችን ብናረግ ሰራተኛ ለረጅም ጊዜ ከኛ ጋር አብሮ መቆየት ይችላል? በጣም የብዙ ካምፓኒዎች ቻሌንጅ ስለሆነ ግሎባሊም እዚህ ሎካሊም ያሉ ካምፓኒዎች የሚፈተኑበት ጉዳይ ስለሆነ ችግር ነው። ትልቁ ፈተና ነው። አንተው እንዳልከው እኮ ነው። እኔ በየቦታው ላይ የምንመለከተው ነገር ይሄ ነው። የሰራተኛ መፍለስ ይሉታል። መፍለስ እውነት ነው። ደግሞ ይሄ ደግሞ ከቅርብ ጊዜ ጀምሮ ድሮ ይላል ኤልቪን ቶፍለር የሚባል ሰውዬ ዘ ፊውቸር ሾክ የሚል መጽሐፉን ከዘመናት በፊት እንግዲህ ድሮ እና አእምሮ ውስጥ የቀረና ከዚህ ጋር የተገናኘ ነገር ምን ያለው መሰለህ? የአሁኑ ትውልድ ይላል ከአንድ ነገር፣ ከአንድ አስተሳሰብ፣ ከአንድ አካባቢ፣ ከአንድ ሴትስ ኦፍ ፍሬንድስ ኦር አይደለም ከአንድ አሶሲዬሽን ከአንድ ኮሚኒቲ ጋር አይቆይም ይላል። የመጣበቅ ፍላጎት የለውም ይላል እና ሰፊ ነው ነገሩ። እሱም መሰረት አለው ባይ ነው። ምክንያቱም ከማቴሪያል ግንኙነቱ የሰውን አላለም ከአንድ እቃ ጋር ያለው ግንኙነት ከአንድ ሰዓት ጋር ከአንድ የቴሌቪዥን ሴት ጋር ከአንድ ምናምን ጋር ስለዚህ ከአንድ መስሪያ ቤትም ጋራ በዚህም ምክንያት ምን ስም ሰጥቶልታል? ሞደርን ኖማድ ዘመናዊ ዘላን አይነት ነው የሚለው መጽሐፉ ላይ። እንግዲህ ከዘመናት እሱም የቆየ መጽሐፍ እኮ ነው እንግዲህ እና ይሄም በመሆኑ ምክንያት ይሄንን አውቀን ዓለም ይዘጋጅ እንጂ ይሄንን ልንለውጠው የምንችለው አይደለም ነው። በቃ ይሄ የህይወት የተጋፈጥንበት ነገር ነው። እሱን ዘዴ ያወጣን ከእንዲህ አይነቱ አቲቲዩድ ከእንዲህ አይነቱ ትሬንድ ጋራ አብረን ለመኖር የሚያስችለን ምን ነገር እናድርግ ነው እንጂ ጀነራሊ አንተም እንዳልከው ባለበም ደረጃ ሰራተኛን ጠብቆ የማቆየት ነገር ፈተና ነው። ፈተና አንድ መልስ ወይም አንድ መድኃኒት በኖረውና ሁላችንም እሷን በየቤታችን እየዋጠን ወይም ይዘናው በየመስሪያ ቤት ቤትና ይሄንን ችግር በተገላገል ነው ምንኛ ድንቅ ነገር ነበር። ግን ቅድም እንዳልኩት የትኛውም ፕሮብሌም አይደገምም። የትኛውም ፕሮብሌም ተመሳሳይ ይመስላል እንጂ ዩኒክ ነው። እንደየድርጅቱ ባህል እንደየ በማኔጅመንቱና በኤምፕሎይ መካከል ያለው ግንኙነት የነበረ የድርጅቱ ባህልና የእሴት ስርዓት እነዚህ ሁሉ ተጠያቂዎች ናቸው ከሌሎች ነገሮች ጋር ማለት ነው። ብቻቸውንም አይደሉም። ግን ጀነራሊ ከሁሉም ወገን ሆነን ብንመለከተው ጥሩ ይመስለኛል። ለምሳሌ አሁን እኔ ከኤምፕሎየር ከቀጣሪ ወገን ሆኜ ልመልከተው። በእውኑ ባለሙያዎቻቸውን ጠብቆ ለማቆየት ስትራቴጂ ተነድፏል ወይ? አለ ሴት የሆነ ነገር የትኛውን ሌቭል ላይ ያሉ ኤክስፐርቶች በምን ኢንሴንቲቫይዝ እያደረግንና በምን እያደረግን እንቀጥላለን እንላለን። ማንኛውም ሰራተኛ የመስሪያ ቤቱ ንብረት አይደለም። የመስሪያ ቤቱ ሰራተኛ ነው፣ ለተወሰነ ጊዜ የሚሰራ። የመስሪያ ቤቱን ዓላማ ለማሳካት ከቀጣሪ ጋራ ውል ተፈራረመ ለተወሰነ ጊዜም ይሁን ረዘም ላለ ጊዜ እንጂ የግል እምነቱን፣ የግል ጎሉን፣ የግል እድገቱን ለድርድር አላቀረበም። ማለት ኦን ሆልድ አለ ፐርማነንትሊ እንትን አስሮ ወይም ለዚህ መስዋዕት አድርጎ የሚያደርግ
የለም። በቀደመው ጊዜ አንድ መስሪያ ቤት ውስጥ ይሄ 35 ዓመት ነው እዚህ መስሪያ ቤት ውስጥ ማለት የኩራት መነሻ ነው። ዛሬ አንድ ቦታ ላይ 5፣ 6፣ 7 ዓመት ቆይቻለሁ ብለህ ብትል አለመፈለግህንም ምናልባት የማስረጃና አንተም የግል ጥረት የማታደርግ ልምድህም ለማዳበር የማትደክምና ቻሌንጅ ፈሪ መሆንህንም የማመላከቻ ብቸኛ መለኪያ አይደለም፣ ግን ተደርጎ ቢታይ ግራ ሊገባ አይገባም ማለት ነው። እንዲህ ባለ ጊዜ ታዲያ ከቀጣሪ ወገን እንየው ብለን ብንል ቀጣሪዎች ምን ስትራቴጂ ነድፈዋል? ከጥቅማ ጥቅም አንጻር፣ ከእርስ በርስ ግንኙነት አንጻር፣ የእድገት መሰላልን ከማዘጋጀት አንጻር ያለንም። ምክንያቱም ሰዎች ፈተናንም ተግዳሮትንም ይፈልጋሉ እኮ። በደሞዝ ብቻ ሰውን ጠብቆ መቆየትም ሁሉ ደግሞ አይቻልም እኮ። በጥቅማ ጥቅምና ሰሞን የተለየ ኃላፊነትን ተጨማሪ ሸክምን እንደ ሞቲቬተር መጠቀም ሁሉ እኮ እንችላለን። ምክንያቱም በዛው ደሞዛቸው እንኳን ተጨማሪ ኃላፊነት ሲሰጣቸው በጣም ኤክሳይትድ ሆነው ለተወሰነ ጊዜ ለመስራት በጣም ፈቃደኛ የሆኑ እኮ ሰራተኞች እናውቃለን። ስለዚህ ከሁሉም አንጻር እየተከናወኑ ያሉ ነገሮች ማለትም እንዳልኩት ከጥቅማ ጥቅምም አንጻር ሞቲቬት ከማድረጊያዎች የእድገት መሰላሎችን ፍንትው ብለው እንዲያዩትና በሚቀጥለው እዚህ ጋር ነኝ፣ በሚቀጥለው እዛ ጋር ደርሳለሁ እንዲህ ብለው ሊያልሙ የሚችሉ ህልማቸውን ሊያግዙ የሚችሉ መሰላሎችን ፍንትው አድርጎ ማሳየት የሚችል ማኔጅመንትም መኖር መቻል አለበት። ፍትሃዊ ነው ወይ ድርጅቱ? አንደኛው እኮ ለሪቴንሽንም እንደ አላለም ምክንያት ከሚሆኑ ውስጥ በአንድ ወገንም ኢምባላንስ፣ ትክክለኛ ያልሆኑ አሰራሮች መኖር አለመኖር፣ ፍትሃዊ ያልሆነ አሰራር አለመኖር፣ በጾታዎች መካከል አድልኦ ማድረግ፣ በእምነት ከተለያያቸው ሰዎች ጋር ስትሰራ በማኔጅመንት የሚደነቀው ወይም በመዛኝ ወገን የሚደነቀው የትኛው ነው? ለሁሉም እኩል እድል ይሰጣል ወይ? የስራ ቦታ ተስማሚ ነው ወይ? የሚሰሩበት ማቴሪያል ወይም የሚሰሩበት ኢንቫይሮንመንት አመቺ ነው ወይ? ለስራቸው የሚመች ነው ወይ? እንደውም የወደፊቱ ዝንባሌ እኮ ወደፊት እንደውም ስንመለከት ከአሁኑም ጀምሮ እያየነ ያለ ነው። ለምንድነው ቤቴ ሆኜ ይሄን ነገር ልሰራው ማልችለው? ኢንተርኔቱን እንደ ባክቦን ተጠቅሜ ፕሪንት ማድረግ እስከቻልኩ ድረስ የቢሮዬን አላለም ፕሪንተር አላለም የተለያዩ ሶፍትዌሮች አሉ እንደምታውቃቸውና ፋይሌን አክሰስ ማድረግ ከቻልኩ ከዴስክቶፔ ላይ እና እኔ ደግሞ ቀን በቀን ከባል ጉዳይ ጋራ የሚያነጋግር እስካልሆነ ድረስ ተረፔ ስለዚህ የተቀመጥኩበት ቦታ ለምንድን ነው ማተር የሚያደርገው? ቤቴ ሆኜ ስለምን አልሰራም የማለት ሁሉ አስተሳሰብ ሊኖራቸው ይችላል በወጣቶቹ ውስጥ። እነዚህ ሁሉ እኮ በድፍረት ኮንሲደር የምናደርጋቸው ነገሮች ናቸው። አይቻልም ምንድን ነው የሚባለው? ለሁሉም የሚሆን ህግ፣ በሁሉም ላይ በእኩልነት ሊሰራ የሚችል ህግ የምንለው እኮ የሚሰራበት ቦታ አለ። እንደገና ደግሞ በአንዳንድ ነገሮች ላይ ደግሞ ሁለቴ ልናስብበት የሚገባ አለ። ለሁሉም ይሰራል ተብሎ ሁሉም በዚህ ሰዓት ላይ ይግቡ፣ ከጥበቃ ሰራተኛ እስከ ኤክስፐርቶች እስከ በላይ ኃላፊዎች ሁሉም በዚህ ሰዓት ላይ ይውጡ ብሎ መደንገግን ዋራንት የሚያደርግ ዘመን ላይ ነው ወይ ያለን? የቴክኖሎጂው መበልጸግ፣ የሰዎች ዝንባሌ እንዲህ መሆን፣ የስራ ሁኔታ መቀያየር፣ እንደዚህ አይነት ዘመን ላይ በመገኘታችን ምክንያት የስራ ሰዓትንም የተመለከተ የስራ ዲሲፕሊንንም የተመለከተ የስራ ነገሮችን በሚመለከት ራሱ ፐርፎርማንስ ማኔጅመንትን በተመለከተ የምናደርገው ነገር መታየት አለ፣ በአዲሱ መልክ መታየት መቻል አለበት ነው። ስለዚህ ሰራተኞችን ሪቴን ማድረግ አስቸጋሪ ነው፣ ባለሙያዎችን እውነት ግን ሪቴን የምናደርግባቸው ዘዴዎችና በሚገባ በግልጽ መወያየት የሰራተኞቻችንን የእርካታ መጠን የምንለካበት ባለሙያዎቻችን የእርካታ መጠን የምናደርግ መለኪያ ወይም መመዘኛ የምናደርግበት ጊዜና ፎርማትና
አቨኒው ወይም እንደዚህ አለን ወይ? ብዙ መስሪያ ቤቶች እኮ የላቸው። ሲሄድ መጮህ ብቻ ነው ሲከተል የምትመለከተው። ሰራተኞችን ለሚቀጥል ደረጃዎቻቸውን የእድገት ደረጃዎቻቸውን እነሱም የነሱን ፍላጎትና የድርጅቱን ፍላጎት ጥሩ አድርጎ አላይን ለማድረግ የሚደረጉ ጥረቶች አሉ ወይ? በዚህ ላይ ደግሞ ባለሙያዎቻችን እንዲሳተፉ ሆነዋል ወይ? እንዲያውቁት ሆኗል ወይ? ወይስ እንደ ባዳ ተቆጥረዋል? ከተሳተፉ በኋላ ኮሙኒኬት ይደረጋሉ? አዎ ይደረጋሉ ወይ? ስለዚህ የሰራተኞች ወይም የባለሙያዎች የሳቲስፋክሽን መጠን ይለካል ወይ? ተለክቶስ ደግሞ ሳቲስፋክሽን መጠናቸውን ከፍ ሊያደርግ በሚችል መልክ ተገቢ የሆነ የእርምት እርምጃ ወይም የእድገት እርምጃ የግድ እርምት ብቻ ሳይሆን የእድገት እርምጃዎች ተወስደዋል ወይ? በዚህ ሁሉ ሁኔታ ደግሞ ባለሙያዎች ሊለቁ ይችላሉ። ግን ባለሙያዎች በሚለቁበት ጊዜ ተከታዩን ባለሙያ ለማፍራት የሚደረግ ፕሮግራም አለው። ቅድም ያልናቸውን ነገሮች ላለመድገም ብዬ ነው። እንዲህ አድርጎ መታሰብ ያለበት ይመስለኛል ከሞላ ጎደል። ግን ቴንክ ዩ በጣም ብዙ ነገሮቹን በደንብ ነካክታቸዋል። አይ ቲንክ ሪቴንሽን ቻሌንጅ ነው ይቀጥላል። ግን ራሳችንን ማዘጋጀት ነው አይ ቲንክ የሚፈልገው እንደ ቀጣሪ ሳይድ ካየ ነው። ስለዚህ ኢቭን የሚመጣውንም ስታፍ እንዲሁ አሁን ኢምፕሎይ ከስተመር ኤክስፔሪየንስ ይባላል ለደንበኛ ኢምፕሎይ ኤክስፔሪየንሱንም ስሙዝ አድርጎ ገና ከኢንሴፕሽን ጀምሮ ማስታወቂያ ወጥቶ ከዛ ተቀጥሮ ከዛ ቆይቶ ተለክቶ ተመዝኖ ዴቨሎፕ አድርጎ ኬሪየር ውስጥ ከሚያልፍ ድረስ ያለውንም ኤክስፔሪየንሱን ኢምፕሎይ ጆርኒውንም በደንብ አድርጎ የማየት ከዛ ያንን ኤክስፔሪየንስ የማየት ነገር የሚጠቅመው ለምንድን ነው? የትኛው ላይ ነው እንዲሁ የጎረበጠው ነገር የትኛው ነገር ላይ ነው የሚለውን ነገር ማየት ያስፈልጋል። እንደዚህ የምናደርገው ለሁሉም ኤምፕሎይ ላይሆን ይችላል፣ ለሁሉም ሰራተኛ ላይሆን ይችላል። ግን በድርጅት ውስጥ ሁሌም ሚሽን ክሪቲካል የሆኑ እነዛ ሰዎች ከሌሉ የድርጅቱ ኦፕሬሽን በብዙ መልኩ የሚናጋባቸው ፖዚሽኖች ይኖራሉ። ቢያንስ አትሊስት እነሱን በደንብ አይደንቲፋይ አድርጎ ይሁነኝ የሚል ስራ አይነት ላይ ኢንቴንሽን በጣም ኢንቴንሽናል ቅድም ስትራቴጂስት ላይ የነበረው እሱ ላይ በደንብ አድምቶ መስራት ይፈልጋል። አይ ቲንክ እሱን ካደረግ ቢያንስ ሙሉ በሙሉ አቮይድ ማድረግ አይቻልም፣ ግን ሚኒማይዝ ማድረግ የሚቻል ይመስለኛል። ምንም ጥርጥር የለውም። እንዲሁ ከብዙዎችን ያወራ ነው ከታለንት ከምናምን ጋር የተገናኘ ነው። እንዲሁ ገብሬ ኢሜይልህ ምን ይላል መሰለህ? ኢሜይልህን ሳይ ሁሌም በጣም ቱሉ ፎርሳ ይላል። በጣም ነው የሚገርመኝ። ዝም ብሎ ቃሉን ሳስበው ይገርመኛል። እና የሆነ ጊዜ ጠየቁ ቱሉ ፎርሳ ምንድን ነው? ሂሮ ነው ምንድን ነው ምናምን በቃ ግራ ይገባኝ ነበረ። ምን ማለት ነው ምናምን ብዬ ጠይቅ ነበር። እና የሆነ ቀን ነግረኛል ላይክ ምን ማለት እንደሆነ። ምን ማለት ነው ላይክ ብትነግረኝ እሱ ደስ ይለኛል። ከዛ ደግሞ አፍተር ወርክ ገብሬ ምንድን ነው ላይፍ ከስራ ውጭ አንዳንዴ ሁሉም ነገር ስራ አይደለም። ልክ ነው። እውነት ነው። ይሄ ኢሜል የሚባል ነገር ሲመጣ ጀምሮ እንደውም ሆትሜል የሚል ነበር መጀመሪያ የነበረኝ እና ቱሉ ፎርሳ ነው የሚመጣልኝ። ቱሉ ፎርሳ ለእኔ ትውልድ የልጅነት ጀግናችን ነበር። ቱሉ ፎርሳ ቆራጥ ነው፣ ሀቀኛ ነው። ማለቴ እሱን ነኝ ማለት እኮ አይደለም፣ ግን ያው አላለም ሞዴላችን እንዲሆን የምንመኘው ነው የኔ ዘመን ትውልድ ማለት ነው። ማለቴ እኛ የኔ ዘመን ትውልድ ማለት ነው በአምሳዎቹ ከ50 ጀምሮ የተወለደው እኔ 50 ዓመት ላይ ስለተወለድኩ ማለት ነው። እና እንግዲህ በዛ ኔበርሁድ ውስጥ ያሉ ልጆች የምናውቀው ነው። በተለይ እዚህ ከተማ መሀል አዲስ አበባ የኖርን ማለት ነው። ቱሉ ፎርሳ እንትን ነው ወዛደር የምትለው ነው። ቱሉ ፎርሳ የአባቱን ስም እኮ የሚያውቅ የለም። የቱሉን ለግሪኮቹም ለጣሊያኖቹ ይሰራ ነበረ እና ዱቄት እየተሸከመ ከመኪና ላይ ወደ መኪና ላይ ምናምን ወደዚህ ሲያደርግ ፎርሳ ማለት ልማዱ ነበር። ፎርሳ እንግዲህ አይዞህ እንደማለት ሊሆን ይችላል በጣሊያንኛ። ፎርስ ከሚለው ጋር ሳይገናኝ አይቀርምና
ፎርሳ ቱሉ የትኛው ቱሉ ፎርሳ ነው ተባለና ቱሉ ፎርሳ ነው። በቃ ማንም ቱሉ ፎርሳ ሲባል ማንም ሰው እሱን ነው የሚጠቁመው ማለት ነው። በነገራችን ላይ ቱሉ ፎርሳ ልክ እንደ ጎረቤቴ እንደ ታላቅ ወንድሜ ምናምን የማውቀው ይመስለኛል። ግን ቱሉ ፎርሳ በህይወት ኖሮ የሚያውቅ ሰው አይደለም። ፊክሽን ነው ቱሉ ፎርሳ እና በጣም ድንቅ ካራክተር ነው። ለሰራተኛ ማህበሩ ሲታገል የነበረ ነው። እንደምታውቀው ደግሞ በዛ ዘመን የነበረ ትውልድ የሰራተኛ ፍቅር፣ የሀገር ፍቅር፣ የገበሬ ፍቅር፣ ጭቁን ህዝቦች የምንላቸው ሰዎች ፍቅር ምናምን ያለው እንዲህ አይነት አይዲዮሎጂ ተከታይ በመሆኑ ምክንያት ለቱሉ ፎርሳ ፍቅር ቢኖረንና ስናስታውሰው ብንቆይ ምንም እንኳን በፊክሽን ላይ ጎህ የምትባል መጽሔት ነበረች ድሮ በደርግ ጊዜ ማለት ነው። እና በዛ ላይ ነው ታሪኩ በተከታታይ ይወጣ የነበረው ልብ ወለድ ታሪክ ነው። እና እሱ ነው ቱሉ ፎርሳ። ስለዚህ እኔ አሁን ቱሉ ፎርሳን በዚህ እያስታወስኩት ብኖር ደስ ስለሚለኝ ነው። ይሄ ነው ቱሉ ፎርሳ። ሌላው ከስራ በኋላ እንዴት ነው ማሳልፈው? ከስራ በኋላ ምን አደርጋለሁ መሰለህ? ዋናው ነገር አሁን በተለይ በቅርብ ጊዜ አንድ ፌኔት የምትባል አዲስ የልጅ አግኝቻለሁ። ፌኔት ደረጀ ትባላለች። በቃ ህይወቴን ለውጣልኛለች ማለት ይቻላል። ቤታችን ህፃን የለምና እሷ ነች አንድ ህፃን ያለችው። ባለቤቴም እንደኔው የቆየች ነች፣ እኔም የቆየሁ ነኝ። እንደምታውቀው ልጅ አረገችን ነው የምልህ። በቃ በብርሃን ታጫውተናል። እኔንማ ታድበለብለኛለች መሬት ላይ ሁሉ እና ቀጠሮ ሁሉ ልጆች ምናምን ሌላ ጊዜ ምናምን እንዴ ነው ምናምን እዛ ጠበል ጋር እንዴት ነው አንገናኝም እንዴ ምናምን ሁሉ ሲሉኝ አይ ልጄ ጋር ቀጠሮ አለኝ ምናምን እላለሁ። የትኛዋ ልጅ ምናምን ይሉኛል። አይ ልጄ ቀጥራኛለች ምናምን እያልኩ ነው የምሄደው። እና የትኛዋ ደግሞ እኛ ማናቃት? አይ 3 ዓመቷ ነው አሁን ዘንድሮ 3 ዓመት ይሆናታል የሚቀጥለው ወር ላይ ምናምን እያልኩኝ ማወራት ልጅ አለችኝ። ከእሷ ጋር ነው አብዛኛውን ጊዜ ማሳልፈው። ከዛ በተረፈ ያው እሷ ከመጣች በኋላ ምሽቱ በዚህ ነው። እሷ ከተኛች በኋላ እስቲ ደክመኝ ድረስ እንግዲህ አነባባለሁ። ለሚቀጥለው ቀን ዝግጅት አደርጋለሁ። በስልጠናውም በጥናቱም በምኑም ላይ የማደርገውን ስራ የምሰራው በዛ ጊዜ ነው። እንዲህ ነው። ከዛ በተረፈ ማህበረሰብ ደስ ይለኛል። ያለ ጓደኞች መኖር አልችልም። ጓደኞቼ ደግሞ በጣም ወርቅ የሆኑ የሰባዎቹ ዘመን ጓደኞች አሉኝና I enjoy them very very much። አሁን ራሱ ትዝ አሰኘኝ። ተነስቼ ለዚህ እባክህ ትንሽ ደቂቃ ኢንተረስቲንግ፣ በጣም ደስ ይላል። ያን ዘመን የምትለው ነገር አለ አንዳንዴ ስናወራም እና እናንተ ያለፋችሁበት እናንተ ያያችሁት እሱ እንዲሁ የሆነ ሌላ ቀንም ብናወራው አይውሽ ከዚህ ውጭ በዲስክሌመር በደስታ ከዚህ ውጭ ከእንትን ውጭ ራሱ ብናወራው ደስ ይለኛል። ያለፋችሁበት ዘመን የሄዳችሁበት ያያችሁት ነገር እና ደግሞ የኛ ዘመን ልንለው እንችላለን። በዚህ አሁን ያለው ጄኔሬሽን ደግሞ እንዲሁ ሊያቀው እናንተ ጋር ያልሰሩ ነገሮች ሞክራችኋቸው ያልሰሩ ሞክራችኋቸው የሰሩ እኛ ደግሞ ቀጣዩ ትውልድ ደግሞ እንዲሁ ቢሰራቸው ቢያደርጋቸው የምትላቸው ሜይንሊ እንዲሁ የዛሬ ትኩረታችን ታለንት በረንዳ ላይ ስለሆነ ከታለንት ጋር የተገናኘ ከሰው ሀብት አስተዳደር ጋር በተገናኘ ልትነግረን የምትችለው ነገር ካለ? እሺ፣ በዚህ ጉዳይ ላይ ሰፊ ጊዜ ቢጠይቅ ነገር ነው። ድሉን ብሰጠኝ በጣም በደስታ ነው ማድረገው። ግን አሁን እንዲህ አድርገህ ጥያቄውን ብቻ በሚመጥን ደረጃ አንድ አስተያየት ልሰጥህ እፈልጋለሁ። አየህ፣ ሁሉም ትውልድ የራሱን ትውልድ ስመ ሰማያት ቢያደርስ አይፈረድበትም። ማለት በደንብ የሚያውቀው የሚኮራበት የኖረበት ራሱንም የሚገለጽበት ስለሆነ መቼም ላይ ቢያወጣ አይደነቅም ማለት ነው። እኔም የራሴን ትውልድ ስመ ሰማይ ነው የማወጣው። ግን ልብ በል ከነ ሕጸጾቹ ማለት ነው። እውነት ለመናገር እንደገና መኖር እድል ህይወትን እንደ ቴፕ ሬከርደር ወደኋላ እንደዚህ ሪዋይንድ አድርጎ ማስጀመር ቢጀመር
እንደገና መኖር የምፈልገው ያንኑ ኑሮ ነው። ግን ማይነስ እነዛ ህጸጾች እነዛ ድክመቶች የተቀነሱለት ግን ለምንድን ነው ያን ያህል እንዲህ ኖስታልጂክ ሆንከው? አርበኛ ትውልድ ነበር። አገሩን በጣም የሚወድ ትውልድ ነበር። ሰልፍለስ ነበር። እውነት ለመናገር ምንም ጥርጥር የለውም። በቃ በዚህ ላይ የሚከራከር ሰው የለም። የፖለቲካ መስመሩ የተከተለው በዚህ ነበር፣ በዚህ በኩል አክሯል ምናምን 100% ነው የምስማማው። ምን ችግር የለውም። ልምድም እኮ አልነበረው። ከዜሮ የጀመረ ነው አላለም። ከሱ በፊት ታላላቆች እንዲህ አድርገው እነሱ ያልሰሩትን ነገር ትቼ እኔ ደግሞ እንዲጨምር የሚለው የለውም። በድሮውም ላይ ያላሳበበ ትውልድ ነው። ከጀመረበት ጊዜ ጀምሮ እኔ ምን ማድረግ አለብኝ ብሎ የተነሳ ነው። በሌሎች ለማሳበብ ጊዜ አልሰጠም። በተመለከተው በተረዳው መልክ ይሄንን በጨለማ የተዋጠች አገር እጅግ ኋላ የቀረ ንጉሳዊና ከዛም ተከትሎ የመጡ እንትኖች ስርዓቶች የነበሩበትን ሀገር እለውጣለሁ ብሎ የታገለ የተለለቀ አመላካች የነበሩ ጥቂት ምሁሮች ያሳዩትን ፈለግ ተከትሎ የሄደ ለሚያስበው ነገር ደግሞ ውድ ህይወቱን ለመክፈል ሞትን እየተሻማ የሞተ እኔ እንዲህ አድርጌ ነው የምገልጸው። የሰርቫይቨርስ ጊልት እስካሁን የሚያንገላታው በቂ ስላላደረግኩ እኮ ነው የተረፍኩት። በጣም ብታገል ኑሮ እኮ እንደ ጓደኞቼ እየታገልኩ ሞት ነበር ብሎ የሚቀና ይሄንን አድርጌ በተወልህ ነው ደስ ቢለኝ። ነገር ግን በድክመቶቹ ላይ ያው ትውልድ የማይደግማቸው ነገሮች እና ደግሞ በኋላም ደግሞ ከታለንት አሁን ከጀመርነው ቶፒክ ጋር ለማገናኘት እሞክራለሁ። ዲስከሽን ባህሉ ነበር ማለት እችላለሁ። ነገር ግን እጅግ የምወደው እናት ሀገሬ ብሎ የማሰብ ጽንፍ በሁሉም ወገኖች ውስጥ ይታይ ነበር፣ በግራም በቀኝም በዛም በዚህም። በመሆኑም ልዩነትን ከማጥበብ ይልቅ የኔ እውነት ነው እውነት፣ ያንተ እውነት አይደለም የማለት የጽንፈኝነት አካሄድ በሰፊው ይታይ የነበረ ነው። ምናልባትም ወደ እርስ በርስ መጠፋፋትም ትልቁን አደጋም እንዲከተል የሆነበት ምክንያት አንደኛው ይሄ ነው። ስለዚህ ያሁኑ ትውልድ ከዛኛው የሚወስደው ምንድን ነው? ሌሎችን ፖዚቲቭ ነገሮችን ይወስድና ትልቁን ራሱ ግን ሊከትበት የሚችለው ግን አንፎርቹኔትሊ ደግሞ የተማረ የማይመስለው በብዙ አንጻር የአሁኑ ወጣት ደግሞ ቶለረንስ፣ የተለያዩ ሀሳቦችን ማድነቅ፣ መስማማት ላይኖር ይችላል፣ ችግር የለውም። ግን ማድነቅ፣ አፕሪሼት ማድረግ ሊወስድ ይገባል ከድሮ ብዬ አስባለሁ። አላለም የድሮ የገዛ ራሱን የአባት የእናቶቹን መሬት ለማስወረስ ሲታገል የኖረ ነው። መሀል ከተማ ውስጥ እኮ አዲስ አበባ ውስጥ እያለን እኮ መሬት ላራሹ እያለን እኮ የአባቶቻችን መሬት ነው ያስወረስ ነው ማለቴ። እንደገና ደግሞ ያ ትውልድ በዛ ጊዜ የነበረው ትውልድ ኢትዮጵያ ራሷ ጠባበት እኮ የኢትዮጵያ ጭቁን ሕዝብ ነፃ ከወጣ በኋላ ኬንያ ወይም ሱዳን ሄጄ አላለም ከኬንያና ከሱዳን ወይም ከሌሎቹ አገሮች ጭቁን ሕዝቦች ጋር ደግሞ እንደገና ጭቁን ሕዝቦች ያሉበት ቦታ ላይ እያለ እንደ ቼ ጉቬራን እንደ አይዲያልስ እየወሰደ ሲያስብ የነበረ ነው። ህልምም ምኞትም ዝም ብሎ የማይጨበጥ ነገርም ቢሆንም ህልሙ ግን ደስ ይላል። ደስ የሚል ህልም እኮ አለ አንተ ከህልም መሃል። በግልባጩ ደግሞ ዛሬ ኢትዮጵያ ጠቦብን የኢጊምፖቲየን ኢንተርናሽናል እየዘመርን እንዳላደግን ሁሉ ዛሬ ደግሞ በመንደር ደረጃ ወደ የላይኛው ሰፈር የታች ከደዶሆ በላይ ከጥዱ በላይ እና ከጥዱ በታች እያልክ አድርጎ እጅግ በጣም ላነሰ አይዲያል ሲቆምና እንደገና እጅግ በጣም ላነሰ ዓለማዊ ለሆነ ዓለማዊ ጥቅሞች ገንዘብ ወይም መኪና ወይም መሬት ወይም ምናምን ሲል
አመለካከቱን ወዲህ ወይም ወዲያ ሲያደርግ ስትመለከት ትንሽ የሆነ ነገር መናጋት ያለ ይመስላል። ይሄንን ከዛኛዎቹ ቢወስድ ሌሎቹ የታወቱንና ለጥፋት ያበቃቸውን ያለመቻቻልና ያለመወያየትና እኔ ብቻ ጋር ነው እውነቱ የማለትን የእውነት ባለቤት ነኝ ብሎ የማለትን ይሄ ጉርምስናና ለመብሰል የፈጠረውን ነገር ደግሞ ማብደል ቢኖር ጥሩ ነገር ነው። ወደ ሂውመን ሪሶርስ ወደ ታለንቱ ጋር ምናምን ስንገባ የአሁኑ ትውልድ ከራሱ የሚጠበቅም ሶሳይቲም የሚጠበቅበትን አውቆ ሊያሟላም የሚገባው ነገር እንዳለ ሳልናገር ባላልፍ ደስ ይለኛል። ምክንያቱም ይሄ በጣም አዋቂ ናቸው የአሁኖቻችን ልጆች። at the same time ደግሞ ሊያውቁ የሚገባቸው እና የሚችሏቸው ማዕት ነገሮች ሆነው ግን አይጠቀሙባቸው። በቀደመው ጊዜ አንድ መጽሐፍ ለስንት ሰው ሊዳረስ እንደሚችል መገመት ትችላለህ። መጽሐፉም የለም። ዛሬ 2 ክሊክ ብታደርግ የሀገሩ መጽሐፍ በሙሉ ይዘረዘርልሃል። በዚህ ጊዜ ጥልቅ የሆነ ንባብ ያነሰበት ጊዜ ነው ብዬ አስባለሁ። ይሄ ምንድነው? ይሄ ዲፕ ሪዲንግ የምትለው ነገር፣ ይሄ ሰፋ ያለ ነገር እንደምታየው እኮ ነው። ሁሉ ነገር አጫጭር ነው። ፊልሙ አጫጭር ነው። ቲክቶክ ነው። ሾርቲስ ናቸው በዩቲዩብ ላይ ምናምን የምታያቸው። ረዘም ያለ ጽሁፍ እኔም እኮ በልጆች የማየው ነው። ረዘም ያለ ጽሁፍ ምናምን እስቲ አሳጥረሽ ንገሪኝ ምናምን እስቲ አሳጥረው ምናምን የማለት ነገር ነው። ስለዚህ ሁሉ ነገር አጭር ሆነ። ከአንድ መስሪያ ቤትም ከአንድ ነገር ጋር ያላቸው ግንኙነት ሁሉ አጭር። ነገር ግን በአጫጭር ነገሮች ብቻ እውቀት ለማግኘት አይቻልም። እድሉ ደግሞ አለ። እኛ በዘመናት መሃል አገኘነው ብለን ያላለ የምንገምተው እውቀት እነሱ በጥቂት ጊዜዎች ውስጥ በድምፅ፣ በንባብ፣ በዶክመንታሪነት ምናምን ሁሉ ለማግኘት እድል አላቸው። ይህን እድል ተጠቀሙበት። ይበልጥ ለማወቅ የሚያስችል እንዴት የመሰለ እድል ላይ ነው ያላችሁት ልጆቼ። ይሄ ሀገር እናንተ ናችሁ ባለቤቶቹ። ድሮ ልጆች ለኛ ሲነገረን የወደፊቱ የዚህ ሀገር ተረካቢዎች የሚያወሩት ነበር የምንለው። ለካ እውነት ነው። በአግባቡ የምንረከበው ተረክበንም እናጥፋውም እናልማውም ለከኛው ነበር ነው የተረከብነው። አሁን ላለው ስቴት ኦፍ አፌርስ ልማቱም ይሁን ጥፋት ይሄ ያ ድሮ የተነገረን የድሮዎቹ ልጆች ነን እዚህ ጋር ያመጣ ነው። ስለዚህ የአሁኖቹ ልጆች ይሄ ሀገር ማንም አይደለም የእናንተ ነው እና በእውቀት ምሩት። ከእንግዲህ ወዲህ የሰርቫይቫል ጥያቄ ደንበኛ ስትራቴጂ ሊሆን አይችልም። ያለማሸነፍ ሰርቫይቭ ማድረግ አይቻልም። ለማሸነፍ ደግሞ የምንታገላቸው ቢዝነሶች የምንታገላቸው ሀገሮች ብዙ ናቸው። በጦርነት ማለት አይደለም፣ በቢዝነስ ነው እና በአይቲውም ዘርፍ በኤአይውም ዘርፍ በሚገባ ግፉበት፣ እወቁ። ይህን ኦፖርቹኒቲ ይህንን ሁሉ ነገር አቬይላብል የሆነበትን ጊዜ በከንቱ አታጥፉት። የእናንተው ሀገር የልጆቻችሁ ሀገር ነውና ጥሩ ሀገር ለማስረከብ እናንተ በጣም በላቀ ደረጃ ላይ መገኘት አለባችሁ። ዓለም ትቶን ርቆ ሄዷል። ይሄ ይቆጥቁጣችሁ። እኛ ድሮ የፊውዳሉ ስርዓት ሲቆረቁረን ዘመናዊ ኢትዮጵያን እንመሰረታለን ብለን በዚህም በዛ ስንወራጭ እንደ ሞከር ነው። እናንተ የበለጠ ጣሩ። ከዚህ ስርዓት መንጭቃችሁ ራሳችሁንም ልጆቻችሁን ለማውጣት መታገል ያስፈልጋል ብዬ አስባለሁ። ይሁን። በጣም ነው የማመሰግነው ወዳጄ ልቤ። ደስታዬ ነው ወዳጄ ልቤ። ይኸው ነው። በጣም እናመሰግናለን። እንግዲህ በረንዳ ፖድካስት የዛሬው ቆይታው ይመስላል። በቀጣይ የሌሎች እንግዶችን እንጋብዝላችኋለን። እስከዛው መልካም ቆይታ ይሁንላችሁ።